ሰላም ለእናንተ ይሁን ውድ ቤተሰቦች እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕሱን አስታውቃችሁ የቅዱስ ሲኖዶስ ምልዓተ ጉባኤ መካሄድ መጀመሩ እየተነገረ ይገኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው መካሄድ ጀምሯል። በመክፈቻው ላይም ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በጸሎት አስጀምረው ንግግር ያደረጉ ሲሆንም ግጭቶች ይቆሙ፣ የአማራ ክልል ጉዳይን ማየት አለብን፣ እነሱ ያሳዝናሉ፣ ሞት ይበቃናል፣ መንግስትም ወደ ሰፊ መሆን አለበት ብለዋል። ትሰሙታላችሁ። በሌላ በኩል ምርጫው ይራዘማል እየተባለ ይገኛል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ሀገራዊ ምርጫ ሰሌዳ በሚመለከት የፖለቲካ ፓርቲዎች ለማዋየት ለጋዜጠኞች ዝግ የሆነ ስብሰባ ትናንት አድርጎም ነበር። ይሁንና ፓርቲዎቹ በጊዜ ሰሌዳው ላይ ከመዋየታችን በፊት የሀገሪቱ ሰላምና ጸጥታ ነጻ ምርጫ ለማድረግ አስቻይ አይደለም የሚል መከራከያ አቅርቧል። የብሔራዊ ምርጫ ቦርድ ምላሽም ተካቶበታል። ከምሰማቸው ጉዳዮች መካከል አንዱ ናቸው። በሌላ በኩል የአማራ ሕዝብ ህልውና ተጋድሎ አሁን የሚቆም አይደለም ሲል አርበኛ ዘመነ ካሴ ተናግሯል። በሰብአዊነት ላይ የተሸፈተብን ጉዳይ አለ፣ እሱን ማስቆም እንፈልጋለን። አጠቃላይ ህዝቡ በሽብር እየኖረ አይደለም፣ ስለዚህም እሱን ለማኖር ደግሞ የማንፈነቅለው ድርጋይ የለም ሲል የጎጃሙ አርበኛ ዘመነ ካሴ ተናግሯል። ከምሰሟቸው ጉዳዮች መካከል አንዱ ነው። በሌላ በኩል በሶማሌ ክልል ደዋሌ አካባቢ ተፈጥሮ የነበረው ግጭት ተገቢውን ትኩረት እንዲሰጠውና በፌዴራል መንግስቱ ድጋፍ እንዲደረግ ተጠይቋል። ከዚህ ባለፈ ደግሞ የአማራ ክልል ጸጥታ ለእኛም ጦስ እየሆነን ነው ሲሉ የሶማሌ ክልላዊ መንግስት ርዕሰ መስተዳድር ሙስጠፌ መሐመድ ተናግሯል። ሙስጠፌ ኢሰማኮ የሚያነሳቸው ጉዳዮች በሙሉ በእኛ ብቻ ሳይሆን በክልሉ ያሉ ነገሮች ናቸው ካሉ በኋላ የአማራ ክልል ጉዳይም ሊታሰብ ይገባል፣ ችላም በለው ብሏል። የፋኖ ጉዳይ ይመለከተናል ብሏል። ወደ ውጭ ተጉዘን ሐማስ ትጥቅ ለመፍታት የማይተግባበር ከሆነ ድምጥማጦን ይጠፋል ሲሉ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ተናግረዋል። ሐማስ ትጥቅ በግድ ይፈታል አለዚያ ይበታትናል ብለዋል። ከምትሰማቸው ጉዳዮች መካከል ነው። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃ ማለፍን ቅዱስ ሲኖዶስ ምልዓተ ጉባኤ መካሄድ ጀምሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት መካሄድ ጀምሯል። ጉባኤውን ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በጸሎት አስጀምረው ከፍተዋል። በዚህ በመክፈቻው ላይ ታዲያ ብፁዕ ቅዱስነታቸው ምን አነሱ የሚለውን ጉዳይ በዝርዝር እንመለከታለን። የሰላምና የእርቅ ዕድል ከቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ያደርጋል ሲሉ ንግግራቸውን ጀምረዋል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የቅዱስ ሲኖዶስ አበይ ጉባኤ መጀመሩን አስመልክቶ ባስተላለፉ መልእክትም በሀገራችን ያለው አለመረጋጋት በሕዝባችን አጠቃላይ የስነ ልቦና በሀገሪቱ አንድነትና እድገት ላይ የሚያስከትለው ጫና በቀላሉ የሚታይ አይሆንም። የሕዝቡ ስነ ልቦና ከተጎዳ የነገው ዕድል ጤናማ ይሆናል ተብሎ አይታሰብም። ችግሩ እየታየ ያለው በዋናኝነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን አድርጎታል ብለዋል። በመሆኑም ይህ የእርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር ለመፍታት የወንድማማች እልቂት የሚያስቆም የሰላምና የእርቅ ዕድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባል ብለዋል። የነገው ትውልድ ልማታዊ ተስፋውን ሊሆን የሚችለውም ሰላምና አንድነት ሲኖር ነው። መንግስት ተፎካካሪ ፖለቲከኞችን ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን ያሳልፋለን ሲሉም ተናግሯል። የአማራ ክልል ጉዳይ የሚታሰብ አለበት። ጦርነት ቀጠና ሆኗል። ክልሉ የስንት የአማኞች መንደር ነው። እባካችሁ አቁሙ፣ መንግስትም ሆደ ሰፊ መሆን አለበት ሲሉም ብፁዕነታቸው ተናግሯል። በሌላ በኩል የአርበኛ ዘመነ ካሴ መልእክት እንመለከታለን። የአማራ ህዝብ የህልውና ተጋድሎ ዛሬ ካለበት ደረጃ ይደርስ ዘንድ በርካታ መስዋዕትነት ተከፍሎበታል ሲል ንግግሩን የሚጀምረው አርበኛው አገዛዞ አረመኔነትን፣ አውሬነትን ዓለም አቀፍ አሸባሪ ተላብሶ አካሂዶብናል ብሏል። በአጠቃላይ የዚህ ህዝብ ላይ ሽብር ተግባራት ሲፈጸም አንደኛውም የጦርነት ስልት ተደርጎበት ቆይቷል ተብሏል። ጥቅምት 2 ቀን 2018 ዓ.ም ምዕራብ ጎጃም አንኩሳ አካባቢ ከመንግስት ጋር በተደረገም የተኩስ ልውውጥም ቀላል ጉዳት በደረሰበት
የአገዛዙ ሰራዊት እጅ ወደቀቸው የ19 ዓመቷ ፋኒ ባለሟሴ ላይም ተመሳሳይ ድርጊት ተፈጽሞባታል ብሏል። እሷ ችግር እኛንም የሚወቅስና የሚያንገበግብ ነው ያለው አርበኛው እሷ እንደምንመልሳለን በዛ መልኩ መገደሏ ግን አሁንም ያሳዝናል ብሏል። የአፋባ ሰራዊትና አመራር የኔ ያገዛው ዋነኛ ባህሪ ያስቀድሞ የመረዳት የአገዛዙ ሰራዊት በመተናነቅ የመጨረሻውን አቅ ላይ እንዳደረሰው ሁሉም ነገር በማስወገድ ተልዕኮ መፈጸም ይገባል ብሏል። ፋኒት በዓለም ላይ የተፈጸመው ተግባርም ሁላችንንም የሚለከ ጉዳይ ስለሆነ እንዲህ በቀላሉ አንተውም ሲልም ንግግሩን ቋጭቷል። በሌላ በኩል በሶማሌ ክልል ደዋሌ አካባቢ ተፈጥሮ የነበረው ግጭት ተገቢ ትኩረት እንዲሰጠውና በፌዴራል መንግስት ድጋፍ እንዲደረግ ተጠየቀም። በክልሉ ከሽግግር ፍትህ ቅድመ ትግበራና የሰብአዊ መብቶች ጥሰቶች አላባዎች ከመኳስ አኳያም የተከናወኑ ተግባራት የመበረታቱና በምሳሌነት የሚጠቀሱ ናቸው ተብሏል። በሶማሌ ክልል ፈንታና ጀረሮ ዞን የሚያዋስነው ደዋሌ አካባቢም ተፈጥሮ የነበረው ግጭት ተገቢውን ትኩረት እንዲሰጠው ችግሩን ለማቃለል ክልሉ እንዳደረገው ያለው ጥረት በሚመለከታቸው ፌዴራል መንግስት አካል ድጋፍ እንዲደረግለት ኢትዮጵያ ሰብአዊ መብቶች ኮሚሽን ጠይቋል። በሌላ በኩል በክልሉ ከታራሚዎች አያያዝ ጋር ከሽግግር ፍትህ ቅድመ ትግበራና የሰብአዊ መብቶች ጥሰቶች ሰለባዎች ከመኳስ አኳያም እየተከናወኑ ተግባራት የሚበረታቱና በምሳሌነት የሚጠቀሱ መሆናቸውንም ኮሚሽኑ ገልጿል። ከጉዳዩ ጋር በተያያዘም የሰብአዊ መብቶች ጥሰቶች ፍጻሜዎችን በመለየትም ተጠያቂነት የማረጋገጥና ተጎጂዎችን የማቋቋም ቀሪ ስራዎች እንዲከናወኑም በዚህ ረገድም ክልሉ እያደረገ ያለው ጥረት በሚመለከታቸው የፌዴራል መንግስት አካላት ድጋፍ እንደሆነም ኮሚሽነር ብርሃኑ ወደሎ ጠይቋል ተብሏል። በክልሉ የማረሚያ ቤቶችና በፖሊስ ጠባቂዎች በሕግ ጥበቃ ስር ያሉ ሰዎችም የሰብአዊ መብቶች አያያዝና የፍትህ ተደራሽነት እንዲሻሻል ለማድረግ የሚያስችሉ እርምጃዎች እንዲወሰዱ እንዲሁም የተራዘመ የቅድመ ክስ ስርዓት ሁኔታ እንዲታረም ለተፋጠነ የተሟላ ፍትህ አሰጣጥ በቂ ትኩረት እንዲሰጥም ዋና ኮሚሽነሩ ጠይቋል። የሶማሌ ክልል መንግስት ርዕሰ መስተዳድር ሙስጠፌ መሐመድ በበኩላቸው ኢሰመኮ በዝርዝር ያነሳቸው የሰብአዊ መብቶች ጉዳዮች በበጎ የሚመለከታቸው መሆናቸውን ገልጸው የተራዘመው ቅድመ ክስ ስርዓትን በማስቀረት የተፋጠነ ፍትህ ስራ ለመተግበር እንደሚሰራ አስታውቋል። ከዚህ አልፎ ደግሞ በሽግግር ፍትህ ላይ የተጀመረውን ስራ እንዲሁም በሰብአዊ መብቶች ጽንስ ላይ እንስሳዎችን ጥበቃ ዙሪያ ያለው ግንዛቤና የአሰራር ክፍተቶችን ለማቋጨትም አስቧል። ይህ በእንዲህ እንዳለ ግን ታዲያ ሙስጠፌ በንግግሩ የአማራ ክልል ጉዳይም ሊታሰብ ይገባል ሲል በመሃል አንስቷል። ክልሉ ያለበት ሁኔታ ያሳስባል። ምን እየተደረገ ነው? ድርድር ወሳኝና ወሳኝ ነው። ለዚያ ግን የተራዘመ ጦርነት መፍጠሩ አይቀርም ብሏል። የፋኖ ጉዳይም የመንግስት ጉዳይም ሁለቱም ሀሳብ አላቸው። እንደ መንግስትም እንደ ፋኖም አንድ መወያያ አጀንዳ ያስፈልጋል ሲልም ከዚሁ ጋር አያይዞ ንግግር አድርጓል። በሌላ መረጃ ምርጫው ይራዘማል የተባለ ይገኛል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ሀገራዊ ምርጫ ሰሌዳ በሚመለከት የፖለቲካ ፓርቲዎች ለማወያየት ለጋዜጠኞች ዝግ የሆነ ስብሰባ ትናንት አድርጎም ነበር። ይሁንና ፓርቲዎቹ በጊዜ ሰሌዳው ላይ ከመወያየታችን በፊት የሀገሪቱ ሰላምና ጸጥታ ነጻ ምርጫ ለማድረግ አስቻይ አይደለም የሚል መከራከያ አቅርቧል ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን አገር አቀፍ ምርጫ በሚካሄድበት ረቂቅ የጊዜ ሰሌዳ ለፖለቲካ ፓርቲዎቹ ለውይይት ባቀረበበት ወቅት ተቃውሞ እንደገጠመው ሰምቷል። ለጋዜጠኞች ዘግ የነበረው የቦርዱና የፖለቲካ ፓርቲ ተወካዮችም ውይይትም ዋና አጀንዳው የምርጫው ማስረጃ ማካሄጃ ጊዜ ሰሌዳ ቢሆንም የውይይት ተሳታፊ ግን የፖለቲካ ፓርቲዎች ተወካዮች ግን በአገሪቱ ምርጫ ለማካሄድ ከሰላምና ጸጥታ እንዲሁም ከፖለቲካ ምህዳር ጋር የተያዙ አስቻይ ሁኔታዎችን ለመኖር አለመኖራቸው ላይ ቦርዱና ፓርቲዎቹ ከስምምነት ላይ ባልደረሱበት ሁኔታ በምርጫ ማካሄድ የጊዜ ሰሌዳ ላይ ለመነጋገር አንችልም በሚል ተቃውሞ አሰምተዋል ተብሏል። የፖለቲከኛ ፓርቲዎቹ ተወካዮች ግን ኢትዮጵያ ከሰላምና ጸጥታ እንኳን አሁን ባለችበት ነባራዊ ሁኔታ ነጻና ፍትሃዊ ሀገር አቀፍ ምርጫ ማካሄድ የሚያስችል ቁመና ላይ አይደለም በሚልም የምርጫ ቦርድ አመራሮች እንደሞገቱ ከምንጮች ተረድተናል። አብዛኞቹ ፓርቲዎች በተለይ በአማራ፣ ኦሮሚያና ትግራይ ክልሎች ያሉትን የጸጥታና ሁኔታዎች ነጻና አሳታፊ ምርጫ ለማካሄድ አስቻይ አይደሉም የሚል አቋም ይዘው ከስብሰባው ተበትኗል ተብሏል። በመጨረሻም ሐማስ እንመለከታለን። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስም ሐማስ ትጥቅ ለመፍታት የማይተባበር ከሆነ ድምጥማጡ ይጠፋል ብለዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ሐማስ ትጥቅ ለመፍታት የማይተባበር ከሆነ ድምጥማጡ ይፈታዋል ሲሉ ተናግረዋል። ጄዲ ቫንስ የጋዛ የተኩስ አቁም ስምምነት አተገባበር ከሚጠበቀው በላይ በተሻለ ሁኔታ የሄደ ነው፣ እንዲሁም ስምምነቱ ጸንቶ ይቆያል ብለዋል። ቫንስ እስራኤል በጎበኙበት ወቅት ደግሞ ታጣቂ ቡድኑ በአሜሪካ ምክረ ሀሳብ ላይ ያቀረበችውን እና ገና ስምምነት ላይ ያልተደረሰበትን ትጥቅ መፍታት በመጥቀስ ሐማስ የማይተባበር ከሆነ ድምጥማጡ ይጠፋል ሲሉ አስጠንቅቋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ
በበኩላቸው በመካከለኛው ምስራቅ የሚገኙ የአሜሪካ ትላላቅ አጋሮች ሐማስ ተገቢ ባልሆነ መልኩ የሚቀጥል ከሆነ ሐማስን ለማስተካከል ወደ ጋዛ በከፍተኛ ኃይል ለመግባት ዝግጁ ናቸው ሲሉ አስጠንቅቋል። ቫንስ ወደ እስራኤል ያቀኑት እሁድ ዕለት በሐማስና በእስራኤል ጦር መካከል ግጭት ተቀስቅሶ 12 ቀናት ያስቆጠረውን የተኩስ አቁም አደጋ ላይ ወደቀ በመለሰበት ወቅት ነበርም። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።